ለየት የሚያደርገው ይህ እሳት አያቃጥልም፣ አይለበልብም። ምዕመናን ፊታቸውን ያስነኩታል፣ ፀጉራቸውን ያሳልፉበታል፣ እጃቸውን ይከቱበታል። ነገር ግን አንድም የማቃጠል ባህሪ የለውም። ይህ እሳት በየዓመቱ በትንሣኤ ዋዜማ ከኢየሱስ ክርስቶስ መቃብር ውስጥ ያለ ሰው ንክኪ ይበራል የሚባለው የታላቁ የኢየሩሳሌም ቅዱስ እሳት ነው። ሳይንስ ሊያብራራ ያልቻለው የታሪክ ተመራማሪዎች ግራ የተጋቡበት በሚሊዮን የሚቆጠሩ ምዕመናን እንደ ትልቅ ተአምር የሚመለከቱት የዚህ እሳት እውነተኛ ምስጢር ምንድን ነው? ዛሬ 2000 ዓመት በላይ ዘለቀው የዚህ ቅዱስ እሳት ታላቅ ምስጢር እናያለን። It is the morning of Holy Saturday according to the Julian calendar and the diversified world of Orthodox Christians, Greeks. ወደ ጥንታዊቷ ኢየሩሳሌም እናምራ። ብዙዎቹ የሚጠይቁት ጥያቄ እሳቱ ከየት የሚመጣ ነው የሚል ነው። ቤተክርስቲያኗ ትምህርትና ምስክሮች እንደሚነግሩን እሳቱ ከሰው እጅ አይመጣም። በትንሣኤ ዋዜማ በታላቁ ቅዳሜ የኢየሩሳሌም ኦርቶዶክስ ፓትርያርክ ወደ ጌታ መቃብር ብቻቸውን ይገባሉ። ከዛ በፊት ግን መቃብሩ ባዶ መሆኑን በፖሊሶች ይረጋገጣል። ፓትርያርኩ ሲጸልዩ በድንገት ከጌታ መቃብር ድንጋይ ላይ እንደ ጠብታ የሚረጭ ሰማያዊ ብርሃን ይታያል። ይህ ብርሃን ቀስ እያለ ወደ እሳትነት ይለወጣል። ፓትርያርኩም በእጃቸው ባለው 33 ሻማ ይቀበሉታል። ይህ እሳት ከሰማይ የወረደ የክርስቶስ ትንሣኤ ብርሃን ተምሳሌት እንደሆነ ይታመናል። ያን ምስክሮች እንደሚሉት እሳቱ ከመቃብሩ ብቻ ሳይሆን አንዳንድ በቤተ ክርስቲያን ጣራው ላይ እንደ መብረቅ ብልጭታው ይታያል። ለየት የሚያደርገው ይህ እሳት አያቃጥልም፣ አይለበልብም። ምዕመናን ፊታቸውን ያስነኩታል፣ ፀጉራቸውን ያሳልፉበታል፣ እጃቸውን ይከቱበታል። ነገር ግን አንድም የማቃጠል ባህሪ የለውም። We are very sad for this situation. We hope next year it will be more. It will come back to its normal. ይህ ለሳይንስ ተመራማሪዎች ትልቅ ፈተና ሆኖባቸዋል። ብዙዎቹ ኬሚካል ሳይሆን አይቀርም ቢሉም እንዲህ አይነት ባህሪ ያለው ኬሚካል ግን እስካሁን አልተገኘም። While Christ saved the world from its sins with his death and resurrection, we pray that he will save us from this epidemic. We wish you all a happy Easter. المسيح قام. Christ is risen. He really is risen. ታሪክ እንደሚነግረን ይህ እሳት ለማቆም የሞከሩ ብዙዎች ነበሩ። በ1579 ዓመተ ምህረት የሆነው ግን ታሪክ የማይረሳው ነው። ቱርኮች ለተወሰነ እስራኤልን ባስተዳደሩባት ጊዜ በወቅቱ የነበሩት የቱርክ ባለስልጣናት የግሪክ ፓትርያርክ ወደ መቃብሩ እንዳይገቡ ከልክለዋቸው በደጅ አስቆሟቸው። በወቅቱም የፋሲካ የሚከበርበት ወቅት ነበር። ፓትርያርኩ በቤተ ክርስቲያኑ ደጅ ላይ ባለው የድንጋይ አምድ ስር ቆመው በለቅሶ መጸለይ ጀመሩ። በዚህ ቅጽበት እሳቱ ከመቃብር ሳይሆን ፓትርያርኩ ቆመው ከነበሩበት የድንጋይ አምድ ውስጥ ተሰንጥቆ ወጣ። ያ የተሰነጠቀው አምድ ዛሬም በኢየሩሳሌም ቆሞ ጎብኚዎች ይጎበኙታል፣ ይዳስሱታል። ይህ ክስተት እሳቱ በሰው ፈቃድ ሳይሆን ፈጣሪ ትእዛዝ የሚመጣ መሆኑን ለዓለም ያሳየበት ትልቅ ምልክት ነው። ይህ እሳት በኢየሩሳሌም ብቻ አይቀርም። ልክ እንደ ንጉሥ በታላቅ ክብር ነው ወደ ተለያዩ ሀገራት የሚጓዙት። በልዩ ሁኔታ በተዘጋጁ መብራቶች ውስጥ ይቀመጣል። የተለያዩ ሀገራት መንግስታቶች የግል አውሮፕላናቸውን ይልካሉ። አየር ማረፊያ ላይ ልክ እንደ መሪዎች በክብር ዘብ ይቀበሉታል። ከእስራኤል ተነስቶ ሩሲያ፣ ግሪክ፣ ቡልጋሪያ፣ ግብጽ ድረስ ይጓዛል። ይህ እሳት የዓለም ክርስቲያኖች አንድነት ምልክት ነው። ቅዱስ እሳት ከሃይማኖታዊ ሥርዓት በላይ ነው። ለሰው ልጆች ተስፋ የሚሰጥ ጨለማ ውስጥ ብርሃን እንዳለ የሚያሳይ ትልቅ ምልክት ነው። ሳይንስ ሊያብራራ ባይችልም በሚሊዮን የሚቆጠሩ ሰዎች ግን አይተውታል።
እናንተስ ስለዚህ ድንቅ እሳት ምን ትላላችሁ? ይህ ተአምር በእውነት ከሰማይ የሚወርድ የእግዚአብሔር ስጦታ ነው ወይስ የሰው ልጅ ሊደርስበት ያልቻለ የተፈጥሮ ምስጢር? የዛሬው ቆይታችን ይህን ይመስል ነበር። ቪዲዮውን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ በማድረግ ለሌሎች እንዲደርስ አድርጉ። በሚቀጥለው ቪዲዮ እስከምንገናኝ ቸር ሰንብቱ።